አንድ ንጉስ ክርስቲያን የነበረ ንጉስ የሆነ ጠንቋይ ይመጣና ተአምር ያሳየዋል። የዛን ጠንቋይ ተአምር ሲያይ ክርስትናውን ትቶ የዛ ጠንቋይ ተከታይ ሆነ። ጠንቋዩ ምንድን መሰላችሁ የሚሰራው ተአምር? ድግምት ይደግምና ከእንስሳ የፈለከውን ላምጣልህ ይለዋል ለንጉሱ። አንበሳ አምጣልኝ ይላል፣ ይደጋግምና አንበሳ ያመጣለታል። ነብር አምጣልኝ ይላል፣ ነብር ያመጣለታል። ይሄን የሚያደርገው ራሱ ሰይጣን አንዴ አንበሳ አንዴ ነብር እየሆነ ይመጣል እንጂ አናብስትን እንኳን ማዘዝ አይችልም። ሰይጣን ኃይል የለው። በአሳማ ላይ እንኳን ስልጣን የለውም። ጌታን አስፈቅዶ ነው ወደ አሳማ የገባው አይደል? እና ይህንን አይቶ በቃ የክርስቲያኖች አምላክ ኃይል የለውም ብሎ ንጉሱ የሚገርማችሁ ጥሩ ክርስቲያን የነበረ በተአምር ምክንያት እምነቱን ካደ። የንስሐ አባቱ መጡ በጠዋት እሑድ ቀን ሲመጡ ሌላ ቀን ተነስቶ መስቀል የሚሳለመው ንጉሥ አልሳለምም አለ። ምን ነው አሉት። አይ የእናንተ አምላክ ክብር ይግባውና ኃይል የለውም አለ። ማን ነው ኃይል ያለው የምትለው አሉት። ይሄ ጠንቋይ የሚሰራውን ይህን ሰው የሚሰራውን ይውልኛል፣ ምንም በጠይቀው ተአምር ይሰራልኛል፣ እናንተ ግን ምንም ስትሰሩ አይቻላል ብሎ ካህኑን አጣጣላቸው። ንጉሡ ጭራሽ ምን አላቸው መሰላችሁ? ዝም ብለው ከሚተቹ ከፈለጉ እርሶም ለጠንቋዩ የሆነ ነገር አምጣልኝ ይበሉት ያምጣሉት አላቸው። ከኔ ጋር ናቸው። ካህኑ በጣም ብልጥ ሰው ነበሩ። የፈለግኩትን ታመጣለህ አሉት። አዎ። ምንም ብልክ ታመጣለህ? አዎ። እንግዲያውስ ቤተ መቅደስ ሂድና መስቀል ረስቻለሁ እሱን ይዘና አሉት። ልክ ይህን ሲሉ ሰይጣኑ አንፈራፈረና ጠንቋዩን ጣለው። ሰይጣን ምንም ነገር መጎተት ይችላል፣ መስቀል መንካት ግን አይችልም፣ ኃይል የለውም።